ሰላም ወንድም እፎይ እንደምን ከረምክ? እንዴት ነህ? ውድ የእፎይ ቲዩብ ተከታታዮች እንደምን ናችሁ? እንዴት ናችሁ? ሁሉ መልካም? ሰላም ላንተ ይሁን። እንኳን ደህና መጣ። ዩቱባችንን የምትከታተሉ በያላችሁበት ሰላም ክርስቶስ ከእናንተ ጋር ይሁን። ሁላችሁም መልካም ቆይታ ከኛ ጋር እንደሚኖራችሁ ተስፋ እያደረግን ዛሬ ከተለያዩ የሶሻል ሚዲያዎች ይዘንላቸው የመጣናቸው አስተማሪ፣ አዝናኝ በሻሃዳ ጉዳይ ጥሩ ጥሩ ቪዲዮዎች ይዘንላችሁ መጥተናል። እንግዲህ ሙስሊሞች መዋሸት አይደክማቸውም፣ እኛም ማጋለጥ አይደክመንም። ስለዚህ ቆንጆ ቆንጆ ቪዲዮዎች ይዘን መጥተናል ብዬ አስባለሁ። ወንድም እፎይ፣ እነሱ ይዋሻሉ፣ እኛ እናዋርዳለን። በዚህ ውስጥ እውነትን የያዘ ይቀጥላል። የእውነት ደጋፊዎች ደስተኛ ሆነው ደረታቸውን ነፍተው ያዳምጣሉ። ውሸተኞች፣ አጭበርባሪዎች፣ ሌቦች ይወገዳሉ። በትክክል እንግዲህ ይህንን ፕሮግራም እያያችሁ ያላችሁት ከወደዳችሁት ላይክ በማድረግ ሙሉ ቪዲዮን አብራችሁ እንድትከታተሉ በአክብሮት እንጠይቃለን። ወደ መጀመሪያው ቪዲዮ እንለፍ። እውነት ይገለጣል፣ አዎ ሐሰት ይወገዳል። እንቀጥል እስኪ። በክርስትና ስም እንዴት ሻዳ ያዝን ብለው እኛ ጋር ሲመጡ እንደሚዋረዱ የክርስትና ስማቸውን እንኳን የማያውቁ ማለት ነው። የክርስትና ስምሽ ማን ነበረ? ንገሪ። የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ማነው የክርስትና ስሟ? መቅዲ። አንተ ይሄ ንስሐ አባት ማነው ስሙ መሰለ? አብዱል ነው መሆን ያለበት፣ መሐመድ ነው መሆን ያለበት። ክርስትና ያነሳት መሐመድ ይሆን? መሐመድ መሆን አለበት እንጂ ክርስትና ስመ ክርስትና መቅደስ የሚል የለም። እንደዚህ ከተጀመረ እኮ ለእኛም አደጋ ነው። ባለቤት መቅደስ ነው እንደ ስሟ። እሱን ነው ብለው እኮ እኔም ወይንም ሼክ እንትና ናቸው ያወጡለት። ሼክ መሐመድ ይሆናሉ ያወጡለት። ሼክ መሐመድ ይሆናሉ መሆን አለበት እንጂ ካህን መቼም ስመ ክርስትና መቅደስ ብሎ ያወጣል። ተሰምቶ እቺ ነች አሁን ሰለምቴ ነኝ ብላ ቲክቶክ የምታወቀው። እንቀጥል እስኪ። ሌሎቹስ? ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበር። የክርስትና ስም ማን ነው ያንተ? ወለተ ስላሴ። ማን ነበረ? ወለተ ስላሴ። ሜይ ቢ ጾታው ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ማን ያውቃል? ድምፁ ነው እንጂ የወንድ ሆነው ወለተ ስላሴ ነው። ሆርሞኑ ተዛብቶ ነው። ትንሽ አስቸጋሪ ነው እነዚህ አይነት ነገሮች ለመፍታት። ምናልባት እንትን ይሆን እናስወልቀው፣ ቼክ ይደረግ አሳይኝ ብላለ። ቀልደኛው መሆን አለበት አንተ እንጂ ይሄ ያጠራጥራል። ወለተ ስላሴ እንደው አረግመው ወለተ የሚባለው ወልደንና ወለተን እንኳን መለየት ማያቅ ቢያንስ እንደዚህ አይነት ድራማ ሲሰሩ ኡስታዞቹ በደንብ ቢያሰለጥኗቸው። ገባ? እስክሪኑና ደብተር የለም አይዶ ነው። ለነገሩ እኔም ተከታዮች ማህይም ናቸው ብሏል መሐመድ። እሱ ነው የምልህ። ነብያቸውን ሱና እየተከተሉ ይረሳሉ። ደግሞ እኛ ቤት ደግሞ እውነት ነው ያለው። ልክ ሲመጡ ያርበተብታቸዋል፣ ይያዛሉ። ቀደም እኮ ብያለሁ፣ እውነት የያዘ ደረቱን ይነፋል፣ ሐሰት ይወገዳልና። እንቀጥል። ሌሎችስ በዚህ ጉዳይ ላይ ምን እስካይ እስከናፈነት ማን ነበር? አንቶኒዮስ። አንቶኒዮስ ማን ምንድን? አንቶኒዮስ ለመሳቅም አሁን ይከብዳል። አንቶኒዮስ አሁን ኢትዮጵያ ውስጥ ነው። ወለታ አንቶኒዮስ የክርስትና ስም ማን ነው? አንቶኒዮስ። ይሄ ነጭ ቡዳን የበላው ክርስትና ተነስቶ ሳይሆን ነጭ ቡዳ በልቶት ነው። ሜይ ቢ እንደ ኡስታዙ አልተገለጠምለትም ይሆናል እኮ። በፈረንጅኛ እኮ ነው ያወራብን። አንቶኒዮስ የሚለው መቼም እንደዚህ አይነት ስመ ክርስትና ሜይ ቢ በጣም ኳስ የሚያዩ ቄስ ይሆናሉ ይህን ስም ያወጡለት። ፕሪሚየር ሊግ የሚያዩ በማን ሚል ተጫዋች ስም? አንቶኒ ግሬዝማን ነው ሊሆን ይችላል። እሱም በማየት ተጽዕኖ አድርጎበት እንደዚህ ብል አያውቁትም ብሎ ኡስታዛቸው በጣም ኳስ ያህል ንስሐ አባቱ አንቶኒዮስ ይሆናል። ከገንፎ ውስጥ አይጠፋም ስንጠር አለ እንጂ ትክክለኛ ይሄ ሻዳ የያዘ ነው። ትክክለኛ ክርስቲያን ነበረ። ኡስታዞቹ ትክክል ያሰለሙት ነው። የሚገርም ነገር ሰው እየሰለመ ነው። በዚያ ሰው እየሰለመ ነው። የሚገርም ነገር
ሼም እንኳን የላቸውም እንዴ? ቆይ ፍረት ፍጥጥ ነው። አንቶኒዮስ አልፈጠረባቸውም። ስለ ምን ቀጠለስ ትልቅ ነበርኩ እኮ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ኧረ ተው እንጂ ክርስትና ስሜ አቤል እያልኩ ነው። ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ ወይ ነው ልክ ነው። ሚስ አንደርስታንድ አማኑኤል አሁን አማስከው አሁን አበላሽው ጭራሽ። እንደገና ሞክር ይነሳል። አንድ ሞክር ፑሽ ባይዘው ልጆቻችን በጣም እድል ሰጥቶታል። ከአቤል ወደ እንትና መጡት አማኑኤል። ምናልባት አቤል የዋህ ነው። አማኑኤል ደግሞ በቃ እንትኑ ትዝ ብሎት አይምሮ የነበረበት ትዝ ብሎት ነው። ደግሞ በስልምና ብዙ ሰዎች እብድ ናቸው መሰለኝ አይደል? ያ መሐመድም ነቀል ያደርገው የለ 6982 ላይ ራሱን ለማጥፋት እንደ እብድ ሄድ ነበረ። ስለዚህ ከአቤል የክርስትና ስመ ክርስትናው ወደ አማኑኤል ተቀየረ። ማሻሻሉ ነው በሱ ቤት። ይሄ ሰውዬማ ስመ ክርስትናውን ሳይሆን የተናገረው የቆየበትን ነው። አማኑኤል ሆስፒታል ቆይቶ ከዛ ሲመጣ ሻዳ ሲዘውት ነው። ክርስቲያን መስሏቸው ነው። ከአማኑኤል ከአይምሮ ህሙማን ሲወጣ አይ በቃ አንተ ጤናማ አይደለህም ክርስቲያን ሆነሃል ብለው ሻዳ ሲዘውት ይሆናል መልሰው ተዛ ቤት ብለውት ነው። የዋህነቱን አይቶ ነው በቃ ሻዳ። ግን እኔ አሁን የምር እውነት ለመናገር እነዚህ ሰዎች ጭንቅላት እንደሌላቸው የምንረዳበት መንገድ የእኛ ኦርቶዶክስ ተዋህዶ ልጆቻችን እድል እየሰጡት ነው። እስቲ በቃ እውነቱን እንዲናገር እኮ ነው የገፋፉት ያሉት። ግን እውነት ባለፈችበት ማለፍ ስለማይችሉ የጓደኞቹን ስም መጥራት ጀመረ። ክርስትና ኦኬ የሚያውቃቸውን አቤል፣ አማኑኤል የሚባሉትን የክርስቲያን ስሞችን እየጠራ አንተ ክፉ ነህ አንተ እንዴት አስታወስከው? ጎረቤቱ ነበር ያንተ ስም አንድም ሳይሆን አይቀርም ከአቤል አረቅልኝ። እንቀጥል እስኪ ሌሎቹስ? ወልደ ትዝታ ነው ግብረ ትዝታ ነው ስምሽ? ትዝታ እንዳሉ ብቻ ነው የማውቀው፣ ግን እሱ ስም አለ። ከፈለግ አክስቴን ጠይቄ እነግርሃለሁ። ትዝታ የሚባል የክርስትና ስም የለም። እናቴ ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ደርሳችሁ ምናምን ደግሞ ከሰግጣ ኖ አለ ይህ ስመ ክርስትና ነው ትላለች እኮ። ትዝታ የሚባል ስመ ክርስትና ይወጣልኝ አለ። አክስቴንም መረጃ ላመጣ እችላለሁኝ ቤተክርስቲያን ያወጡልኝ እንደዛ ነው ትላለች። ትዝ የሚላት ነገር ሊኖር ይችላል ይሆን? ያን ድራማ የሰራችሁን ኡስታዞቹ ጋር ሄዳ አዲስ ፕሮፋይል አድርጋ ሻዳ ስትይ እሱን ነው የምልህ እኮ። አንተ እኮ ክፉ ነህ ታስታውሳለህ በደንብ። እኔ አሁን ትዝዬ ጥሩ ሰው ናት፣ ግን እንደዚህ ውሸት ባትዋሽ መልካም ነው። እውነት ነው። እንቀጥልስ? ክርስትና ስሟ ማን ነበር? ርብቃ ጭራሽ ኦኬ። ይሳቅ ምስለ ርብቃ ሆነች። ወደ ርብቃ ገብተዋል ወንዶቹ ጾታ እየቀየሩ ነው መሆን አለበት። እኔ በጣም እየተገረምኩ ነው። ግን እዚህ ላይ እንደው ተመልካቾቻችን እንደዚህ እየተዝናናችሁ እያያችሁ ከሆነ ሜምበርሺፕ በመሆን ቤተሰቡን ብታገዙ አይሻልም? ጥሩ ነው። ሰብስክራይብም ርብቃ ስመ ክርስትናችሁ ርብቃ የሆነ ካህን ያወጣላችሁ ሜምበርሺፕ የእስልምና ድራማ መቼም አያልቅም። እንቀጥል እስኪ። አሁን ክርስቲያን ነበርኩኝ፣ አሁን አልሐምዱሊላህ ሰልማለሁ ማለት ነው። ምን ነበርሽ? ኦርቶዶክስ። እስቲ ወላሂ በይ። ወላሂ። የክርስትና ስምሽ ማን ነበር? መቅደስ። የት ነበር ደብርሽ? እኔ ሀገሬን አልናገርም። እኔ ሀገሬን መናገር ምናምን አልፈልግም። ደብርሽን ነው ያልኩሽ። ምንድነው ደብር? እኔ ደብር ምናምን አላውቅም። ምንድነው ደብር? ደብርሽ ምንድነው ስትባል ሀገሬን አልናገርም። ከባድ ምስጢር እኮ ነው። ይሄ ምስጢር ነው። ውስጥ አዋቂውን ምስጢር ነው። እንዴት ይሆናል? በኋላ ክርስትና ስምሽ ማን ነው? መቅደስ ተደረጉ። ሁለተኛ መቅደስ መጣ እና መቅዲ እንዴት ነው? ለክርስትና ስም አሪፍ ናቸው መሰለኝ። ማን ነው ክርስትና ስምሽ? መቅደስ። ደብርሽ ለምን ብለን መቅዲ የሚባል ሀገሬን አልናገርም። የሀገሯማ ኦልሬዲ ኢትዮጵያዊ እንደሆነች እኮ አውቃ እያወራት እኮ ነው። ወይ እነሱ እኮ እንደዛ ያሰቡ ኢትዮጵያዊ አይደሉም? አረብ ናቸው። እነሱ አረብ ናቸው። እውነት ነው። እንቀጥል። የእኛው ደግሞ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ገዳይ። ስመ ክርስትና ነው በፍቅሩ ሰው ገዳይ። እንግዲህ አወጡልኝ እንደዛ በፍቅሩ በሆነ አወጡልኝ። በተሰራ ችግር የለውም። አይ ማን ነው ስመ ክርስትና? ረሳሁት በእናትህ። በፍቅሩ ወለተ በፍቅሩ ገዳይ ነው ወይስ ወለ በፍቅሩ? ወለተ በፍቅሩ ሰው ገዳይ። አይዋ ልክ ነኝ።
ወለተ በፍቅሩ ሰው ገዳይ አስተካከል ያደረገው የክርስትና ስም ማን ነው ይባላል? በፍቅሩ ሰው ገዳይ ወለተ በፍቅሩ ሰው ገዳይ ወይንስ ወልደ በፍቅሩ ሰው ገዳይ ይለዋል? ወለተ በፍቅሩ ሰው ገዳይ። ወለተ እንግዲህ ለሴት የሚሰጥ ስም ነው። በፍቅሩ ሰው ገዳይ ብሎ ደግሞ ክርስትና ስም የለም። አንተ ግን እኔን ክፉ አትበለኝ። አሁን አስበው ይሄን ወንድማችን አልገደለንም በሳቅ እንዴ? አሁን አልሳቅንም እንጂ በመጀመሪያ ስንሰማው እንዴት እንደደከምን። በፍቅሩ ሰው ገዳይ ወለተ በፍቅሩ ሰው ገዳይ ይለዋል። አዎ በቃ እኔ ክርስትና ስም ለልጄ በቃ ማወጣው እንደውም ስወልድ ወለተ በፍቅሩ ሰው ገዳይ። ወንድ ከሆነ ሴት ከሆነች ደግሞ እኔ በልጁ መቅዲ ፍርድ ቤት ልታቆመኝ ነው እንደ ጾታዬ ላይ ወለተ ብለኸኝ ብሎ አይ እኔ አላልኩም። ወንድ ከሆነ እንደዛ በሉ። እኔ ሴት ከሆነች መቅዲ ነው የምላት። እኔ አይደለም እንደውም እኔ እሆንልሃለሁ የክርስትና አባት። አልፈልግም። አንተ እንደውም አማኑኤል እና ቤል ጓደኞች ሳይሆኑ አይቀርም። ያ ሻዳ ያዘው ሰው እየሳታቀው አይቀርም። ጓደኛዬ ነው። ግን እንደዚህ ኡስታዞቹ ሲጃጃሉ ሻዳ ሲያዝም ብለው በእነኚህ ሲጃጃሉ ተስር ያሉትን ምን ያህል ኦዲየንሳቸውን ቢንቁ ነው ማለት ለእኛ አሁን ይሄ ተራ ጥያቄዎች እነዚህ ሲዋረዱ ስናይ እነኝን ሻዳ ሲያዘን አሰለመን እያሉ ድራማ ሲሰሩ መጅሊሱ ሲሸልም ምን ያህል ወራዳ መሆናቸውን ከዚህ መረዳት ይቻላል። ወራዳ መሆናቸውን ከዚህ መረዳት ይቻላል። በደንብ የዘቀጡ ሰዎች ናቸው። ሌላው ደግሞ ቅድም አንተም እንዳልከው ነው፣ እውነት ላይ መሰረት የላቸውም። እላይ ያሉትም ውሸት ስለሆነ ለሆይታ አሸነፍን የሰው ብዛት አለን ለማለት ስለሚፈልጉ ብቻ ነው እንጂ መሰረታቸውም ውሸት ነው። ያሉበት እንቀጥል እስቲ ሌሎቹንም። የክርስትና ስምሽ ማን ነበር የሚባለው? ክርስቲያን ነበርሽ ጊዜ አታላይ የክርስትና ስም አታላይ ይባላል። ተፈለጋችሁ ማይዲ የክርስቲያን ስም ነው ይሄ። የእስልምና ስም ማርያም አላልኩም። ችግር የለውም። የክርስትና ስምሽ አታላይ ይባላል። ጥሩ የኔ አታላይ። እሺ ቆንጆ መልካም ነው። የኔ አታላይ ቆንጆ ጥሩ ነው። ስግጥ ብላ ይሄ ክርስትና ስም ነው አታላይ ነች ያቺ ልጅ አታላይ ነው ብሏል ዘፋኙ። አታለሏ ባህሪዋ ነው በቃ እስቲል ሰግጣ ይሄ ስመ ክርስትና ነው ብላ ትላለች። የሙስሊም ስም አይደለም አታላይ የክርስቲያን ስም ነው። አሁን ኖርማልም ስም አይደለም ይሄ እኮ የክርስቲያን ስም ተውና ኢቭን ዓለማዊ መጠሪያ ስምም አይደለም እንኳን የክርስቲያን ስም ግን አንድ ስም አለ። ይሄ አንድ ላንድ እንትን ሰጥ እስልምና ምንድነው አታላይ እውነት ነው። ለእስልምና ቦታውን ያገኛል። መልካም እንግዲህ ተመልካቾቻችን ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ከሰበሰብኩልህ ቪዲዮዎች መካከል አንዷ ያንተን ስም እየጠራች ሻሃዳ ስትይዝ ነበር፣ አንተን ስምን እያጠፋች እና እሱን ቪዲዮ ሳየው በጣም ነው የገረመኝ እና ተመልካቾች የሚዩት አንተን መልስ እንድሰጥበት ነበር ያቀረብኩልህ። እንዴት አየኸው? ያ ብዙ የተለመደ ድራማ አለ በሙስሊሞች ኡስታዞች ዘንድ የሚሰራ። ይሄኛው ደግሞ ሌላኛው ድራማቸው ክንፍ ነው። እኔን እዛ ሄደው በመሳደብ እና በማጠልሸት ተቀባይነት ለማግኘት የሚያደርጉት ነገር የራሳቸው ሚስቶችና ፍቅረኛዎቻቸውን፣ ጓደኞቻቸውን፣ እህቶቻቸውን ነው እንደዛ የሚያደርጉት። ግን እኔ ከምነግራችሁ ሲጣሉ እርስ በርስ ያወጡትን መረጃ ስሙ። ሙስሊም ሆና መልሳ ሻሃዳ መያዟን ስለማቅ እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ሙስሊምን አይደለም በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ ልንገርካ ኦርቶዶክሳውያን ነው በጨለማ እየመራን ያለው። በጣም ሶፍት አቀበለኝ። እንደው ምን አንጀት ብሶኛል። እየጎተተ ያለው ኦርቶዶክሳውያንን ነው። ድራማ ለመስራት አንዳንዴ ለካ መታደል ያስፈልጋል። እነዚህ አይነት ደደብ ድንቁር ያለ ድራማ ስትሰራ ሚዲያ ላይ ኦዲየንሳቸው ምን ያህል ቢጸየፉት ነው? ግን ኦርቶዶክስ ነው እኛ ኦርቶዶክሳውያንን እየተጫወተብን ያለው እፎይ ነው። ንቀት ነው። ኦዲየንሳቸው ንቀውታል። ጀስት ዊ አር ኦፌንሲቭ ለመሆን አይደለም ወይንም ደግሞ እንትን ለማለት ሳይሆን ግን ሰዎቹ አንዳንድ በጣም በእኛ ቦታ ላይ ስትሆኑ ሪቴት የሆነ ይቀፏችኋል ማለት ነው። ይቀፋችኋል። የሚሰሩት ነገር ውሸታቸው፣ ድራማቸው እንግዲህ አምላክን ለማገልገል ፈጣሪን ለማመስገን እንደዚህ አይነት ድራማ
እለት እለት እንደዚህ አይነት ድራማ ይሰራሉ። አንድ ቀን አይናዋን አታናት ማናቀው ሰው አካውንት አዲስ ነው ይችላል አካውንት ከፈተች። ከዛ በኋላ ተነጋገሩ። ተርታው ምን ማድረግ ጀመረች? በየቤት እየገባ ይፎሸውዶናል እኛ ክርስቲያኖች ኦርቶዶክሳውያንን ነው እየሸወደው እፎይ ኦርቶዶክሳውያንን ነው ያታለለው እፎይ ያለች ገስት ላይ ያስገቧትና ክብር እንግዳ አድርገው ጀግና ጎበዝ ሐዋርያዊት እያሉ ደግሞ ሐዋርያዊት የሚል ስም አለ። ሐዋርያ የሚለው ምን እንደሆነ ትርጉሙን ቢያውቁት ኤኒዌይስ ሐዋርያዊት ከዲ እየተባሉ በእስልምና ሐዋርያ የሚለው አንዱም እንዲያስተምር የተላከ የሚለውን ያስይዛል። በእስልምና ሴሊም ብቻዋን ራሱ መሄድ አትችልም። እንኳን ልታስተምር ወንጌል ልትሰብክ መላክ ሞዴሎ ሆነች እንዴት ሆና ታስተምራለች? አንደኛ ብቻ ግማሽ ነች ወንድ ልጅ ግማሽ ነች። ሁለተኛ ደግሞ መላክ ነው። ለመላክ ደግሞ የምታስተምረው አካላቶች አሉ ማለት ነው። ሴት ልጅ ደግሞ ብቻዋን የአንድ ቀን ጉዞ እንኳን መጓዝ አትችልም። መህር ከባሏና ከአባቷ እንደዚህ ውጭ መሄድ አትችልም። የተላከ ደግሞ ጎሬ ጉድጓድ ውስጥ በተለያየ ቦታ ገብቶ ማስተማር አለበት። ፕላስ ደግሞ ሴት ልጅ ድምጿ አውራ ነው። በእስልምና ድምጿን ከፍ አድርጋ ማሰማት የለባትም እንኳን ማስተማር ማለት ነው። አይሻ እንኳን ድምጿ እንዳይሰማ ጨርቅ ነክሳ ነበረ ቤት ውስጥ ተደብቃ ወሬ የምታወራው ማለት ነው። ድምጿ እንዳይሰማ አይሻ ነች እንደ ሮል ሞዴል የሚጠቅሷል። ጨርቅ አፏ ውስጥ አድርጋ ነበረ። እኔ የሙስሊም አክቲቪስቶች የት ናቸው ግን? እንግዲህ አሁን ይችል እንስማት። ከዛ ኔክስት ሻዳ ትይዛለች ድራማውን ስጨርስ ማለት ነው። ወአሽሀዱ ኢምራን ቤት ገብታ እፎይ ማለት ነው ከነመፈጠሩ አያውቃትም። እፎይ ያስተምረኝ ነበር የእፎይን ስም አጥፍታ እቺኛው አሁን ሲጣሉ አወጣችባት ገመናዋን። እፎይ ከመፈጠሩ አያውቃትም። ኡስታዙ ጋር ገብታ እፎይ ሲያስተምረኝ ነበር እፎይ እኛ ኦርቶዶክሶችን ሸውዷል ብላ ያለችው ውሸቷን ነው። ሙስሊም ነች እችም ግን አጋለጠቻት፣ አዋረደቻት ማለት ነው። ደስ አይልም? ሲጣሉ ነው ግን ሲጣሉ እርስ በርስ ሲጣሉ በፊትም ሙስሊም ነች ደጋግማ ሁለቴ ሻዳ ያዘች ነች። እንቀጥል። ከነመፈጠሩ የማያውቃትን እፎይ 3 ዓመት ያስተምረኝ አልገባኝ አላለ። እፎይ ደግሞ ክርስቲያን አያስተምርም። የሚያስተምረው ከሃይማኖት የወጡትና ንጽጽር ላይ ነው የሚሰራው። እፎይ ንጽጽር በቀረ ሰዓት ኢምራን ቤት ገብታ ሁለቴ ሻሃዳ ያዘች። ሙስሊም ነባር ሙስሊም የነበረች ሴትዮ ሁለተኛ ሻሃዳ የያዘች አጭበርባሪ ሌባ ናት። ሃናን ይሄንን ስትይ ሃይማኖት ነካሽ ካልሽኝ ምኑ ጋር ነው ሃይማኖት የነካሁት? ነባር ሙስሊም ነበርሽ ኢምራን ቤት ገብተሽ ሁለተኛ ሻሃዳ ያይዘሻል። እኔም ስሜን ማጥራት ፈልጋለሁ በሐሰት እየከሰሰች ስለሆነ እንጂ ለምን ሰለሜ ብዬ እኮ ጣቴን አልቀሰርኩባትም። አጭበርባሪ ነሽ ማለት መብት አለ። ከእስልምና አውጣት አላልኩም እኮ እኔ። እሷም ልቧን በምን አወቅሽ ነው እኮ አሁን ምናልባት በእችኛዋ ደግሞ ልሞገትላት ነው። አይ ምናልባት ከፍራ እንደገና እየሰለመች እስከሆነ ስለዚህ ልቧን ስለማናቅ ምናምን ብላ ልሸፋፍን። ልይቷ ግን ያለችው ምንድነው? እኛ ኦርቶዶክስ አድርጋ ራሷ ሸውዶናል። 3 ዓመት ሙሉ ስማር እሱ ሲያስተምረኝ እኔ በውስጥ ማስተምራቸው ልጆች የሉም። ለመምህራን ነው እንጂ ወይን የምሰጠው ላይቭ ላይ ነው እኔ ማስተምረው። አንድ ሁለተኛ ደግሞ እቺ ከና አላውቃትም ከነ ማለት ነው። መጣች ሙስሊሞቹ ጋር ገባይ። በየቦታ ኡስታዞቹ ትልልቅ ቦታ ሰጥተዋታል። ንጽጽር የሚሰሩ ቲክቶክ ላይ የሚሰጡ በየቤታቸው ሐዋርያዊት ተብላ ስም ተሰጥቷት ጀግና ተብላ ዩቲዩብ ላይ ያላችሁ we know that ጋር ማቸው enough ይሄንን ማገናዘብ ትችላላችሁ። እንደዚህ አይነት ድራማ ሲሰራ ተራ ግለሰብ አይደለም ኡስታዞች ናቸው ድራማው የሚያሰሩት። ደግሞም ድራማው የሚሰራው ለተራ ነገር ብቻ ሳይሆን በሃይማኖት ስም ኡስታዞቹ በሃይማኖት ስም ነው እንዲህ የሚዋሹት። እህት ወንድሞች ሙስሊሞች ቆም በሉና አስቡ። እኛ ከምንነግራችሁ በተጨማሪ የራሳችሁ ሰዎች እንዲየፈረዱባችሁ እያዋረዷችሁ ነው። እንቀጥላለን። በተለያየ መንገድ ሻሃዳዋ ተበላሽቶባትስ ቢሆን አንቺ እኮ ባልሽው እየሄድኩ ነው። ድሮ ሙስሊም ናት አሁን ማን ነው አውቃ ነው ላልሽው እኮ ባንቺው መስመር እየሄድኩ ነው ስለማላቃት ገባሽ አይደል? አንቺ እንዳልሽው ሆኖ ራሱ ጠፍቶባት ከሆነ ሻሃዳው በሆነ መንገድ ይበላሻል አይደል እንዴ? ሜቢ እንደዛ ጠፍቶ አላለችማ። መሰረቴ እኔ የመጣሁ ከክርስቲያን ነው እወቁልሽ ጊዜ ክርስቲያን ነኝ ስትል እኔ እኮ ዝም ብያታለሁ። በውስጥም ስናወራ ትቻታለሁ። አሁን ግን ስትመጣ በማይመጣ ቀይ መስመር ስትመጣ ማንጂላለ ከመጣች የማይቀር እኔ ሙሽቷን ላጋልጥ ብዬ እግር መንገዴን ያልኩኝ ዝም ብዬ ነበረ። ሲጣሉ መረጃው ወጣ ማለት ነው። ምን የሚባል አባባል አለ፣ ሌባ ሲሰርቅ ሳይሆን ሲካፈል ነው የሚጣላው። ዞሮ ዞሮ ግን ዋናው ፖይንት እኛ
አስቀድመንም ብለናል። እነሱ እየዋሹ ነው። ሰው ጭንቅላት ያለው ሰው እስልምና ውስጥ አንድ ቀን ውሎ አያድርም። ኡስታዞቹ ሙስሊሞቹን ያቆዩት በድንቁርና በማሰር ነው። በአረብኛ ደብቀው ዋሽተው አቆይተዋቸዋል። ከዛ ደግሞ እንዳያውቁ እንዴት ቂጥ ማጠብ እንዳለብህ፣ እንዴት ሽንት ቤት መግባት እንዳለብህ፣ እንዴት ምግብ መብላት እንዳለብህ፣ እንዴት መተኛት እንዳለብህ፣ እንዴት መስገድ እንዳለብህ፣ እንዴት ማዛጋት እንዳለብህ፣ እንዴት ማስነጠስ እንዳለብህ፣ እንዴት ወሲብ ማድረግ እንዳለብህ፣ እንዴት ስጨርስ መታጠብ እንዳለብህ በዚህ ህዝቡን አደንቁረውታል። ገነት ስገባ ብዙ ምግብ ትበላለህ፣ ብዙ ትጠጣለህ፣ እንዲህ ትተኛለህ፣ ብዙ ሴት ታገኛለህ በሚል አደንቁረውት እውነትን እንዳይረዳ ጋርደውታል። ሌሎችም ደግሞ የራሳቸው ምስክርነትን ከኡስታዞቻቸው እንስማ የሚሉትን እውነታውን ብቻ። አንድ ልጅ እንደዚህ እስልምናን ተቀብያለሁ ላይ ጴንጤ ፓስተር ነውና 1 ሚሊዮን ምናምን ተዋጥቶለታል። 1 ሚሊዮን ስንት? 1 ሚሊዮን ተዋጥቶለታል። ሰው ተሳስቶ የሚታወቅ ሰው ወደ እስልምና ከሄደ ድህነት አጎሳቅሎት ገንዘብ ፈልጎ ቅፈላ ነው የሚሆነው። 1 ሚሊዮን ተዋጣለት። እንስማው። የሚገርማችሁ በሁለተኛው ቀን ነው ምናምን በቃ ኢየሱስ ማታ በህልሜ መጥቶ ምናምን እንደገና ደግሞ እዚህ እንትን ለቡ አካባቢ ነው ፓስተር ነውና ሰዎች መተው በቃ እንትን ብለውት ተመልሻለሁ ብሎ ቪዲዮ ሰራና እነዚህ ሰዎች ፊስፋዝ እየሰሩ ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብትጠይቃቸው ምንም እንትን የላቸውም። በቃ ቢዝነስ ነው። ገብቷል አለ ወይ ፎሎአቸውን ማሳደግ ነው አሊያም ደግሞ ምንድነው እነዚህ ሰዎች በቃ ቀልድ ነውና የኛ ሰዎች የሚያሳዝኑ ጊፍት በመስጠት እንደገና ደግሞ ይሄ ብር በመስጠት ምናምን አብዛኞቹ እዚህ እንደዚህ ዲያቆን ነን ፓስተር ነን በቃ እስልምና ገብቶን የተቀበልነው ካሉ አንድ ነገር አለ ማለት ነው። እነሱ የሚፈልጉት አንድ ታርጌት አድርገው የሚፈልጉት ነገር አለ። ስለዚህ በዚህ ጉዳይ ላይ ደግሞ ንጽጽር የሚሰሩ ሰዎች እንደዚህ አይነት ነገር እንዴት ይሸወዳሉ? በምን መልኩ ነው የሚሸወዱት? እስልምና ለሳን ሰው አውቆ ነው የሚገባው ወይስ ፎሎ ፍለጋ ነው ወይ ብር ፍለጋ ነው ወይ እውቅና ፍለጋ ነው? እነሱ የተረዱት አይመስለኝምና ስለዚህ ነገር በጣም መነገር አለበት። በጣም የሙስሊም ቀልብ ይሰብራል። ምን ያህል ቢማረር ነው 1 ሚሊዮን ማታ ተሰበሰበለን በሁለተኛው ቀን ኢየሱስ በልሜ መጥቷል ብሎ ወደ ክርስትናው ተመለሰ። ቅድም አልኩ ተሳስቶ ወደ እስልምና ከሄደ 3 ወር ሳይቆይ ይመለሳል። እያወቀ ከሄደ ደግሞ እርሱ ለገንዘብ ነው ሄደው ለጥቅማ ጥቅም ነው። ገንዘቡን ሲቀበል ይወጣል። እኛ ይህንን ጠንቅቀን እናውቃለን። በትክክል እንዴት ይሸወዳሉ ንጽጽር የሚሰሩት? እኛ ቀልባችን እየተሰበረ ነው። ገንዘብ ተቀብለው ይወጣሉ። ዲያቆን ነኝ እንደዚህ ነኝ እስልምና መጣው ካለ እንዳታምኑት። ጥቅም ሲያገኝ ይሄዳል። ለገንዘብ ነው እንጂ በፍጹም። ከዚህ የምትረዳው ለምን እንደሆነ ታውቃለህ? ሰው እስልምና ውስጥ ገብቶ መቆየት አይችልም። አንደኛ እውነት የለውም። ሰው እስልምናን ተምሮ ወደ እስልምና አይሄድም። ሰዎቹ እኮ እስልምናን የሚያስተምሩ ነገር የለም እኮ። ክርስትናን በማጥላላት ክርስትናን በማንቋሸሽ እስልምናን እውነት ያደረጉ ይመስላቸዋል እንጂ አምላካችን ጭንቅላት የለውም እግር ነው የምናመልከው ብለው ያስተምራሉ። አምላካችን ይሮጣል እግሩን አጣምሮ ይተኛል ብለው ያስተምራሉ። ይህንን ቢነግሩ ማን ነው እሱ እስልምና ውስጥ የሚቆየው? ኧረ ያላበደ አይቀምጥም። እኔ ግን አሁን ኡስታዝ አልተገለጸም። ከቻለ ቢያሰልመኝና 1 ሚሊዮን ብር ቢሰጠኝ ብር ልበላ ክርስቶስን በገንዘብ እንደራደርበት ማተማችን ለጨዋታው ነው። እንቀጥል። ሌሎቹስ ምን ይላሉ በዚህ ጉዳይ ላይ? ሌሎቹ ምክንያት ነው የማስረዳቸው። ይቅርታ አድርጉልኝና ማለት ነው በመሃል ነው እሷን ሳገኛት ክርስቲያን ነኝ ብላ አገኘኋት ማለት ነው። ሙስሊም አደረኳት። ምን ሙስሊም አልነበረችም? ሙስሊም ናት ግን ክርስቲያን ነኝ ብላ አገኘኋት። የዚህኛው ደግሞ ሙሉ ታሪኩ እንዴት መሰለ? ክርስቲያን ነኝ አለች። ሻዳ ሲያዛት ከዛ ገባት። በኋላ ሲታወቅ ሙስሊም ነች። ባል ስለሌላት ምን አደረገች? ለማግባት ስትል ክርስቲያን ነኝ አለች። እንደ ክርስቲያኖች አክት አድርጋ ማለት ነው። ከዛ ወንዶች ላያጫም ስለሆኑ የክርስቲያን ሴት አገኘው ብለው ሻዳ ሲያዛት፣ ሻዳ ሲዞ ኒካ ለማሰር ቤተሰብ ምናምን ያስፈልጋል። ቤተሰብ ሲል ቤተሰቦች ክርስቲያን ናቸው አለችው። ከዛ ሻዳ ሲያዛት፣ ከዛ አገባው ክርስቲያና ስለሚያገባው ብሎ ተደሰተ። በኋላ ቤተሰብ ይመጣል ሙስሊም ናቸው። አስቀድማ ሙስሊም ነኝ ክርስቲያን ሆና አታውቅም። ምን ትላለህ?
ከዛ እሷን አስልሜ ነው ይላል እሷም ሰለምቴ ነው ይላል እና በኋላ ላይ ጠብ ሲመጣ ሲናቃ ቤተሰብ ሙስሊም ናቸው ኦሬዲ እሷም ሙስሊም ነበረች እና አሁን ሊፈታት ነው አሁንማ ስብሰባ መጣው እኮ ያስማሟቸው እኮ ነው ኡስታዙ የተሰብስበው በቃ እንደው ለፋት የኛ ክርስቲያኖች እንደዚህ ሲጃጃሉ አይታቃለ በፍጹም ምን በወጣቸው እንቀጥል ይሄ ጅማሬው ነው ኔክስት እየከፋ ይሄዳል አንዱ ያራ ሰዓት ያማካሴ ክርስቲያን ሉቃቡቱ ኢየሱስ ክርስቶስ ተይር እኔ ከዛሬ ጀምሬ ክርስቲያን ነኝ ክርስቲያን ሆኛለሁ እያለ ነው የቦሮምኛ አዲስ አረጋሳ ይባላል እንግዲህ በሚሊየን ገንዘብ የተሰበሰበለት ነው የሚበሉ ናቸው ባለፈው ዘይት የተደፋበት ወንድሙ ነው ይሄ ከምን ጀምሬ ነው ክርስቲያን ሆኛለሁ በላ ካደረገ ላጥ ነው አንተ ቀልዳለህ እንዴ ካዳ ቢዝነስ ቡሌስ ኮብዲ አራካሴ ነጋሲ ዳሜር ለዘኪያ ባጋና አብዲ ሰላም ብያለኝ ከዛሬ ጀምሬ ክርስቲያን ነኝ ያለው ለወዛኛው ለዚህ ለተደፋበት ነው ገንዘቧን እኛ ላሽ ካደረገች ማን ዘይት እስከሚደፋበት ይጠብቃል ያኛው ወደ 16 ሚሊዮን በልቶ እሱም አይበቃም ብሎ ወደ 9 ሚሊዮን ጨምሩልኝ ያለው ነው ይሄኛው ደግሞ ዘይቷ ሳትመጣ 9 ይበቃኛል ላሽ ልበል ይሄኛው ደግሞ ለሱ ምላሽ እየሰጠ ነው አዳምጠው ጋር ዴቢት ጋር አማንቲ ከይሰ ጀልቀባት አካቲ ዴቢቱ አካቲ መላቀ ሰልሳባቹፍ ጋር አማንቲ ዱፍተ ኑዱራሌ ዱባኔ ጀራ ረኮም ማልኒ ኤኑን ደደምኔ ኑቲ ቢንቱል እስላም ዶንቆሮፊ ሼኮታ ተነደረ ምንድነው ያለው አንተ በፊቱኑ ገንዘቡን ስትበላ እንደምትወጣ እናቃለን ገንዘብ ሰብስበህ እንደምትሄድ እናቃለን የተቸገርነው እኮ የኛ ደንቆሮ የሆኑ ኡስታዞችና ሼኮች ስንነግራቸው አይሰሙም ክርስቲያን መጣ ሲባል በሚሊየን ሰብስበው ይሰጣሉ ገንዘቡ ከገባልህ ትወጣለህ ብለን በፊትም ተናግረን ነበር እያለ ነው የኛው ወንድሙ ሙስሊም አሯል ደግሞ ተናዷል ምክንያቱም በሚሊየን ሲሰጡ ደንቆሮ የሆኑ ኡስታዞችና ሼኮቻችን ናቸው ያስበሉን አናዳምጠው ድንቁርና kadhattuu fi kijibduu maqaa amantii daweeffattee ummata keenyarraa mallaqa guuratu dadhabne malee kaayoo isin gara amantii islaamummaa dhuftaniif nu durumaa ummata keenyaaf himnee turre ወደ እስልምና የመጣችሁበትን ምክንያቱም በፊቱን እኛ ራሱ ስለምናቅ ለህዝባችን ነግረን ነበር ለማኝና ሌቦች የሆኑ ሼኮቻችን ናቸው ያስቸገሩን እንጂ በእነሱ እየሰበሰቡ ይሰጧቸዋል እንጂ ለምን እንደመመጡ እናቃለን ለምን አላማ እንደምትመጡ እናቃለን ውሽት ቀደም አልኩ ሰው እስልምናን ተምሮ አውቆ ይገባ የለም ሜቢ ለገንዘብ ወይን ተጨበርብሮ ወይን ሴቶች በወንድ ምክንያት ይሄዱ ሲፋቱ ሲጣሉ ይመለሳሉ ተጨበርብረው ከሆነ ደግሞ ከ3 ወር በኋላ እውነታውን ሲያውቁ ይመለሳሉ ለገንዘብ ከሆነ ደግሞ ልክ ገንዘቡን ሲቀበሉ በማግስቱም ሊመለሱ ይችላሉ እንቀጥል አኮንጅሩ ነማቱኑ ዳጋው ዲደ eennumaa haa ta'u namni amantii biraa keessaa gara amantii islaamummaa dhufe online irratti namni jalqabarra dhufe irra hedduun isaa mallaqa nurraa sassaabachuu fi makiinaa bitachuu fi mana ijaarachuu fi birri nurraa guuree biyyoota garagaraa keessa olii gadi deemee shirri guddi jechuu ከሌላ ሃይማኖት ወደ እስልምና ሰው ከመጣ የሚመጣው ዓላማው አንድ ነው ብር ሊሰበስብብን ነው መኪና ሊገዛብን ነው ቤት ሊገዛ ነው በየሀገሩ ሽርሽር ሊሄድ ነው ወደ እስልምና ሄደ ተተባለ ሐጅ ያስደርጉታል ሳውዲ ወስዱታል ማስታወቂያ ያሰሩታል የቤት መስሪያ መኪና መግዣ ይሰጣዋልና በገንዘብ ነው የሚገዙት ከዛ ሰውየው ምን እንደሚያደርግ ታውቃለህ እቺን ተቀበለ በኋላ ይወጣል እና እነኞቹ ደግሞ ያ ሙባረክ ይባላል ሙስሊም ነው በቃ አብዶ ይተናዱ ደንቆሮ የሆኑ ሼኮችና ኡስታዞቻችን እኛ ሌሎች ቪዲዮዎች አሉት የሙስሊሙ ተሸግሮ የሚበላው ያጣውን አይረዱም 100,000 ብር መስጠት አይችሉም ለተቸገረ ቤተሰብ ነገር ግን አንድ ሰው እስልምናን ተቀበለ ሲባሉ በሚሊዮን ይሰጣሉ እና በጣም ተናደው ነው እየተናገረ ያለው ሌሎችንም እንሰማቸዋለን በዚህ ጉዳይ ላይ በገንዘብ ለመሩት ነው ያ ባህል ሱመያ ተስፋዬ መለቀ ነኛቴ ቪዛ ፊዋን ገረገራ ዋን አዳዳ ሰበበፈቴ መለቀ ከየነኛቴ ከዴ ደደቤ መለቀ የደሞ አሁንም እያለው ምንድነው እቺ ሱመያ ተስፋዬ የምትባለው ደግሞ እቺኛዋም ሰለምቴ ነኝ ብላ ጥብ ያደረገቻቸው ነች
ተዛ ገንዘባችን ተበላ ገንዘብ ምናምን ሲሉ ኡስታዞቹ መጡና አትንኳት ሰለምቴ ስለሆነች ምናምን ነገር አሉ። እንግዲህ ገብታ እጥብ ስታደርጋቸው አስቀድመው ሰብስበዋል። ገብታታል። በሰለምቴ አይለኛ ብላክሜል ምናምን የሚባል ነገሮች አሉ። አሁን ተበልተው ከኪያ ኢራናፉዳ ዱጋት የኦሮሞና አርጋ ጀቴት እንተን መቃን ሱመያ ጅዳምቱ ተብራ ሰለምቴ ማነከሲ ይመት asirratti dubbiin taate deeggartoonni sumayyaan kalee muslima taate ustaaza oromoon qabdu maqaan isii ka'uun qabu jinniidha jaankaadha qolaxiidha lafa dhiitaa jiran laabii barantanii nama hunda arrabsaa jiran warroonni immoo dhugaan haa baatu fedhu muslima taati fedhu kiristaana taata namni haqa namaa nyaate saqa san kafaluu qaba warri jedhu immoo kophatti as bahe asitti marakkoon guddaan uumamaa jira. obboleeyyan kiyya fedhu muslima taati abbaa fedhe haa ta'u haqa namaa nyaannaan waan namaa balleessinaan gaafatamuu danda'u qaba. nama of jala keettanii shifaanii gootanii nama badii balleessu wayii irraa dubbachuun irraa mormuun sirrii miti. dursa nama san irraa mormuudhaan duratti dhugaan jirtu maali? miidhamaan miidhaan eenyunni maal irratti miidhamte maaliif miite waan jettu argite san booda namaaf mormita. akkanumaan oluma kaanii badafanaaf jaanjoon hundi ol kaatee sumayyaan tuqina sumayyaan eenyunni. haqa namaa nyaannaan ni gaafatamti ni kafalti jechaadha. yoo isiin kafaluu hin dandeenye warroonni irratti qorqortanii ol baatanii miidiyaa irratti caffartan kun irraa kafaltanii jechaadha. እንግዲህ እችኛዋ ገንዘብ በልታ መልሺ ያጭበረበርሽውን ስትባል ኡስታዞቹ መጡ። ነው አትንኳቱ ከኦሮሞ ኡስታዞች መጥተው አትንኳት ሰለምቴ ነው አላል ገብተዋል። ብዙ ነገር አለ ያለ ጂንካ ጃላ ምናምን እያላችሁ አትበሉ እና ማለት ምን እንደው አሁን ቀጥታ ፊት ለፊት ሚዲያ ላይ አንናገረውም እንጂ ለምን እንደዛ እንደሚሉ እናውቀዋለን። ምን እንደተያዘባቸው እናውቀዋለን። ምክንያቱም ራሳቸው ኡስታዞች ከዚህ በፊት በሰራናቸው ቪዲዮዎች ላይ ታስተውስ እንደነበር ቪዲዮ እንደዚህ የተላላካችሁ ምናምን ሴት የተላላካችሁ ይባባሉና ለምን እንደዚህ እንደሚያረጉ እናውቃለን። በቃ በልታናለች ብላክሜል ይደራረጋሉ ብለዋል እኮ እርስ በርስ ሴት እየተላላኩ ያንተን ጋወጣው ያንተን አወጣባለሁ ምናምን እየተባባሉ እና እስኪ እንስማቸው እስቲ። አሁንም ሌሎችስ ምን ይላሉ በዚህ ጉዳይ ላይ? አፉና ሊላሂ አጥፍቻለሁ፣ ጥፋቴንም አምኛለሁ። ምንም እንትን ያልኩት ነገር የለም። ውበት ነው ንሳ እየገባ ነው። ለምን ይመስላል? ምን አውቄ ግን ቲክቶክ ላይ ንሳ የገባበት ምክንያት በየቤቱ እየሄደ ሻዳ ይዛል። ደግሞ ክርስቲያን አዳዲስ አካውንት እየከፈተ እየተባባሰ ምን ነው 16 ሚሊዮን ምናምን ብር ተበልቻለሁ ብሎ እሱን ሊያስመልስ ከዛ ገንዘብ ይዋጣለታል። ሴቶቹ አረብ ሀገር እያሉ ሻዳ ይዝና ክርስቲያኖች አባረሩኝ ከቤት ተፈናቀልኩ እንደዚህ ገንዘብ ቸግሮኛል ይላል። ከዛ ገንዘብ ይሰጠዋል። እንግዲህ ምንድነው ታዋቂ ነው ደግሞ ያውቁታል ኡስታዞቹ እና ወደ 16 ሚሊዮን ብር ከስሬ ነው እሱን ሊያስመልስ በሻዳ ስም ማለት ነው። እንቀጥል እንስማው። ሲያዝ ጊዜ አሁን ይቅርታ እየጠየቀ ነው፣ ዘውት ነው። ጥፋቴን አምኛለሁ ለአላህ ብላችሁ አፉ በሉኝ። ከዚህ በፊት በነበረኝ ህይወቴ ኢብሮም ያቀኛል፣ አንዋር መርካቶም ያቀኛል፣ እና አሲያ እና አቡ ኡስታዝ አቡ መሐመድ ማስተር አብነት ብዙ ሰው ያቀኛል። ታዋቂ ነው። አሁን ስቲል ባለውበት ሁኔታ አሁን ላይ ባለው ይሄን ህይወቴን መቀበል አቅቶኛል። እኔ ከአመታት በፊት እንደዚህ ያልነበርኩ ሰው ነኝ። እኔ በጣም ብዙ ሰው ያቀኛል። ተግባባን አይደል? እናንተ አዲስ ሊሆን ይችላል፣ ግን በቃ ወላሂ በቃ ተሳስቻለሁ። ለአላህ ብላችሁ አፉ በሉኝ። በቃ እኔ ሌላ ነገር እንትን ማለት አልችልም። 16 ሚሊዮን 700 ሺህ ብር ተበልቻለሁ። ባለትዳር ነኝ፣ የሶስት ልጆች አባት ነኝ። 16 ሺህ ምናምን ብር ተበልቻለሁ። ስለዚህ አፉ በሉኝ። በቃ ባለትዳር ነኝ፣ የሶስት ልጆች አባት ነኝ። የሶስት ልጆች አባት ሆኖ በየቀኑ ሻዳ ይዛል እንደው እና 16 ሚሊዮን እንደዚህ ይዞር ሊሰበስብ እንደዚህ ሊያስመልስ ክርስቲያን ነኝ እያለ። ምክንያቱም ትልቅ ብር የሚሰጡት እነሱ ክርስቲያን ነኝ ብሎ ሻዳ ለሚይዝ ገንዘብ ይሰጡ ነበረ እና በሚሊዮን የሚሰጧቸው አሉ። በቃ መነገጃው ነው። ሰዎች እኮ በቃ ጭንቅላት የላቸውም አልኩህ እኮ። በድራማና በገንዘብ ሰው ለመግዛት ይሞክራሉ። ገንዘቡን ተቀብለዋቸው ላሽ ይሏቸዋል ማለት ነው። እንቀጥል። በቃ ይሄን ሁሉ ነገር ሳደርግ የነበረው ለልጆቼ ስለ ሻሃዳ መያዝ፣ ሰለምቴ ሆኖ መቅረብ፣ ከዛ ሰለምቴዎች ሲረዱ ነበርና ይሄንን ያደረክበት መንገድ
ከምንም በምንም ኤክስኪውዝ የሚሰጠው ነገር አይደለም። ያንን ነገር ስላሰራ አሁን ምን ሻዳ መያዝ ሰለምት የሆነው መቅረብ ኤክስኪውዝ የሚሰጠው አይደለም ማለት ስለተያዘ ነው። ኦልሬዲ ስለተነቃ ያቁታል። ታቁኛላችሁም ብሏቸዋል። ይተዋወቃሉ፣ በአካልም ይተዋወቃሉ። እና እንግዲህ ወደ 4 ምናምን ሻዳ ዟል። ከዛ ደግሞ ሰለምቴ ነኝ እያለ ደግሞ ሌላ ቦታ ደግሞ እርዳታ ይቀበላል። የልጆች አባት ነው። 3 ልጆች አሉት። እንደው ማለት አሁን ዝም ብለን እንደ ኮመን ሴንስ እንዳለው ሰው ስናስበው 3 ልጆች አባት በጣም ማሹርድ የሆነ ሰው ብለን ነው። 3 ልጆች አባት በነ ማስተር አብነት ጋር የሚተዋወቅ ከነ ካሊድ ጋር የሚተዋወቅ ከትልልቆቹ ኡስታዞች ጋር እኮ ጓደኛ የሆነ ሰው እኮ ነው። ዋው! ተራ ግለሰብ እኮ አይደለም እኮ። ግለሰብ ተራ ቢሆን ወጣት ቢሆን እንኳን እሺ፣ 3 ልጆች አባት በትልልቆቹ ኡስታዞች ጋር ጓደኛ የሆነ 3 የሻዳ 4 የሻዳ እንዲያለ ይይዛል። በቃ ተራው። ከዛ ደግሞ እዛ ሰለምቴ እዛም ሰለምቴ እያለ እርዳታ ይቀበላል። ቤተሰቦች አባረሩኝ፣ ክርስቲያኖች አሳደዱኝ እያለ ማለት ነው። አሁን መጨረሻ ላይ ሲያዝ ጊዜ አይ እንዲህ ማድረግ ትክክል አይደለም። ያንን ነገር ስላደረግ ይሄ ነገር ልክ ነው ማለታችንም አይደለም፣ ግን ሙሉ ለሙሉ ጥፋት ነው። ይህንን ነገር ደግሞ አምኖ ተቀብሏል። ኦኬ፣ ያጠፋው ጥፋት ትልቅ ጥፋት አጠፍቷል፣ ጥፋት ነው። ስለዚህ ወንዶች ልጆች በይበልጥ ትረዱታላችሁ ብዬ አስባለሁ። እህቶች ደግሞ እኛ ከተረዳ ነው የምታምኑን ከሆነ አፉ በሉ። አይ እኔ ብሬን እፈልጋለሁ የምትል እህት ካለች እኔ ጋር ነኝና እኔ ብርሽን መልስልሻለሁ፣ ችግር የለውም። ካላስ ቻው ጨረሰ። ብር ሊመልስ አሁን ሼም ነው አገባ። እንረዳዋለን፣ ወንዶች እንረዳለን፣ ሴቶችም እኛ ከተረዳ ነው ትረዱታለን። እንትን እያያዘ እኮ ነው አይምሯቸውን ብሬንዋሽ እያደረጋቸው ነው። ወንዶች የሚረዱ ከሆነ ሴቶችን በቃ እንረዳው ብለው እንዲያስቡ እኮ እያደረጋቸው ነው። ገንዘቡን እናጠይቁ ነው። አሁን ሰውየው ደጋግሞ ሻዳ ያዟል። ሰለምቴ ነኝ እያለ ደግሞ ሴቶቹን ቴክስት እየጻፈ ክርስቲያኖች አሳደዱኝ፣ ከቤተሰብ ተባረሩ፣ እንደዚህ ተፈጠረ እያለ ይቀፍላቸዋል። መጨረሻ ላይ ግን ደጋግሞ ሲያደርግ ደጋግሞ ሻዳ እየያዘ ገንዘብ ሲቀፍል ተነቃበት። ገባ? አንዴ 2 3 4 ሲሄድ እንዴ ባለፈው ሻዳ ያዝክ ከሌጋ ባለፈው ከሌጋ ሻዳ ያዝክ ባለፈው ከሌጋ ሻዳ ያዝክ ባለፈው ከሌጋ ሻዳ ያዝክ ባለፈው እዛ ጋር ተረዳ። አሁን ይሄ ሲመጣ አይ ልጆች አሉኝ 3 ልጆች አሉኝ ማለት ዳር ነኝ ማስተዳድረው ልጆችን የለኝም። ስለዚህ ያለኝ አማራጭ እንዲህ መስራት ነው። ወደ 16 ሚሊዮን ብር ከስር ያለው ስለዚህ ማስተዳድረው አሁን በዚህ ነው። ምን ትላለህ? እንግዲህ እኛ ቢያንስ ረጅም ዓመት የእነሱን ውሸት ስታይ ቆይታልና አንገረምም። ግን እንደው ቢያንስ በእኛ ስም ባይነግዱ። ግን እኔ አንድ ለክርስቲያኖች ማስተላለፍ የምፈልገው ምንድነው እሱ ከዚህ ስትረዱ ከዚህ የምትመለከቱት እስልምና ምን አይነት ከልት ምን አይነት የድራማ ሃይማኖት ምን አይነት የውሸት ቋት እንደሆነ ወጣቱ አልፎ 3 ልጆች ያሉት እንኳን እንዲህ ድራማ የሚሰራበት የውሸት አጋንንታዊ እምነት መሆኑን ሁላችሁም ልትገነዘቡ ይገባል። እውነት ይዘናል፣ እውነት አርነት ያወጣል። በእውነት ያለ ነገር ሁሉ በኮንፊደንት መናገር ይችላል። እንደገናም ደግሞ ክርስቶስ እውነት ነውና በሱ ተመርኮዙ፣ በሱ ላይ ቁሙ። ይሄ ነው ያለኝ መልእክት። ጨርሰናል ይመስለኛል ዛሬ። በጣም አዝናኝ ቆይታ ነው ያደረገው እውነት ለመናገር። ውድ የእፎይ ቲዩብ ተከታታዮች ቶሎ ብላችሁ 50,000 እንድታስገቡን በአክብሮት እንጠይቃለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ጎደለ አነሰ የምትለው ነገር ካለ በለንና እንዝጋው። ጨርሰናል። በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ቴንክ ዩ